ለምን ዳግም? ስለወደድኩ ነው ስላፈቀርኩ ነው እንደዚህ ብታደርገው? ወደድኩ እንጂ ጅል አይደለሁም። ስሜትን መቆጣጠር አቃተህ እኮ። ሁሉንም ነገር አበላሸው። እናቴን ለማግኘት አንድ እርምጃ ነበር የቀረኝ። ከዚህ በላይ ቆይ ምን ልሆንልህ? ይቅርታ ቃል፣ እኔ በጣም ራስ ወዳድ ነኝ። ከዳግም ክፍል ነው ስትወጪ ያየሁሽ? ያንን ወጣጤ ደብቀሽ አስገብተሽዋል ማለት ነው? በዚህ ሰዓት እሱ ክፍል ምን ትሰሪያለሽ? ማም አንድ ጊዜ ላስረዳሽ። ታዲያ ጎዳና ላይ ማደር ነበረብኝ? አንተ እንዴት ብትደፍር ነው? ይሄ እኮ የተከበረ ግቢ እኮ ነው። እሺ ገብቶኛል፣ ተናደብኛል። ግን ደግሞ በሰዓት እንድትሄድ አልፈቅድልህም። እና ምን ልታደርጊ ነው? አብሬ እሄዳለሁ። እሱን እወደዋለሁ። ብፈልግ እንኳን መጥላት አልችልም። አንቺን ግን ልብሽን ነው። እሺ ቃልዬ ብሌንም በቢላዋ ልትወጋት ተዘጋጀች። ይሄን ሁሉ በእናቴ ስም ፊትና እንደዚህ እያደረግሽ ያለሽው በእኔ ስሜት እየተጫወትሽ ያለሽው አንቺ ነሽ በማለት ብሌንን አፋጣ ያዘቻት። ምክንያቱም ዳጊ እያደረገ ያለውን ነገር ልትረዳና ልታውቅ ችላለች። በለቅሶና በእንትነት እኔ ላፈቅርህ ልወድ እችላለሁ፣ ግን ጅልም እንትንም ልሆንልህ እችላለሁ፣ ነገር ግን በዚህ ደግሞ ሞኝ አይደለሁም ብላ በለቅሶና በጸጸት ነገረችው። እሱም እኔ ነኛው ጥፋተኛው በማለት ጥፋቱን አመነላት። በዚህ የተነሳ አንቺ ነሽ ሂድ እያልሽ በማለት ቢላዋን ስላጠበቀቻት ሰላምዬ ዳግምን ከቤት በጥፊ በማለት ከዚህ ከግቢ ውጣ ባለጌ ዱርዬ ብላ አባረረችው። በጣም ያሳዝናል። ዳግምም ወደ እናቱ ቤት ሄደ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 46 ተለቀቀ። ወደ ክፍል 45 ስንመለስ እንግዲህ እናቷን የምናፍቀው ብሌን በእርግጥም እናቷን ስለምትፈልግ እናቷን ስለናፈቀች ነው በእርግጥ በፍቅረኛዋ ላይ ይህን የምታደርገው። ግን ዳግምም ለሷ ሲል የማይሆነው ነገር የለምና አፈቅርሻለሁኝ ብለህ በዚህ አጠጥተሃት እሷ እንድታወጣ አድርጋት በማለት እንግዲህ እሱ ቤት ነበረ ጠርቷት። ቃልዬም አፍቃሪው ናትና እሺ ቃልም በዙ የተነሳ ደስ ብሏት ከሱ ጋር እያሳለፈ ባለ ሰዓት ጥያቄ አቅርቦ እንግዲህ ብሌንም ከበር ላይ ተለጥፋ እያዳመጠች ነበረ። በመጨረሻም እንግዲህ ለምንድን ነው ይሄንን እኔ በቃ እናቴን ይሄንን ከነገርሽኝ እውነትም ለአንቺ ልቤም ሁሉም ክፍት ነው ሲላት ነበረ። እሷም ግን ይሄንን ነገር በኃይሉ ካወቀ ከዚህ ቤት ማንም ቢሆን አያስቀምጥም፣ ይሄንን ልነግርህ አልችልም ስትለው ነበር። ምንም ቢሆን ሁሌም ከጎንሽ እቆማለሁኝ፣ ስለዚህ ሁሉንም ነገር ንገሪኝ ቢላትም እሷም በጣም አንዳንዴ ጎበዝ ናት። ምንም ስራዋም የሷም ስራ ቢሆንም ይሄ ልጅ እውነት አፍቅሮኝ ነው ወይንስ ይሄንን እንትን ለማለት ነው ብላ ስታስተውል አወቀችበት። እኔ ጅል አይደለሁም፣ እሺ ለፍቅር ዝቅ ብልም ብዙ ነገሮችን ማወቅና ማስተዋል እችላለሁ። ለአንተ ትንሽ ልጅ ለአንተ ሁሉን ነገር ስለማፈቅርህ እንትላለሁ፣ ግን በስሜቴ አትጫወት ብላ በለቅሶ ነገረችው። በመጨረሻ እንግዲህ ከበር ተለጥፋ የምታዳምጠው ብሌን ፍቅረኛዋንም አፈቅርሻለሁ በል እናቴን ለማግኘት ይሄን ነገር ማድረግ አለብህ አንተ ከዚህ ቤት ሳወጣ ብላ እሷ ነበር የቤት ያስገባችውና ይሄንን በምትልም ጊዜ በመጨረሻ ብሌንም እያዳመጠኝ ሳለ በቃ በማልቀስና በመጸጸት እሱም በቃ ተረጋጊ፣ ልክ ነሽ፣ እኔ ራስ ወዳድ ነኝ፣ ራስ ወዳድ ስለሆንኩኝ ነው በማለት ግልጹን ሲነግራትም ብሌንም ትናደድና ይች ነበር አንድ እርምጃ ነበር የቀረን፣ እንዴት ይሄን አደረክ ዳግም እያለችም ትናደዳለች። ደግሞ ግን እኮ ትክክል ነው እያለችም ነበረ። ቁጭ ብላ ከበረንዳ ላይ ቁጭ ብላ እንግዲህ ሰላምዬ ከቤቱና ደግሞ የትዳ ነው እያለ የሳሎኑም የሁሉም መብራት በርቷል ብላ ሁሉንም ከፍታ ስታይ እንግዲህ በመጨረሻ ትጠራት ነበረ ቃልዬን ክላሷ ሄዳ በምትጠራትም ጊዜ ቃልዬም እንግዲህ የለችም ቃል ማለት ነው። በመጨረሻ ቃልን የት አባቷ ሄዳ ነው ብላ በር ላይ ስወጣ ብሌን ከበረንዳ ቁጭ ብላ ወይኔ ጉዴ መጣች በማለት ምን እየሰራች ነው አንቺ በዚህ በጧት ብትላት፣ አይ
ምንም አልሰራ አንቺ ምንድን ነው ስትላትም በመጨረሻ ሁሉንም ነገር ነይ ቶሎ ግቢ በምትላት ጊዜ እንግዲህ ተናዳ ብሌን ቃልም ተክላስ ወጣ ከዳግም ክላስ እዛው እጅ ተፈንጅ ትይዛታለች። አንቺ ባለጌ እንዴት ነው ከጎረምሳ ቤት ሄደሽ እንደዚህ እንትን የምትይው? ምን ሊሰራስ መጥቶ ነው እዚህ ግቢ? እንዳይመጣ አላልኩም ነበር ወይ? በማለት እንግዲህ ሰላምዬ ቤቱን በአንድ እግር ታቆማለች። እሷንም አቁማ ከብሌን ፊት በጣም ስጮህባን ነበርና ዳጊም በመስኮት እንድትያቸው ብሌን ደግሞ ምን ልትሰራ እዚህ መታ ነው እያዳመጠች ነበር ማለት ነው እያለ ዳግምም እንግዲህ በጣም እንትን ሲል ነበርና ሰላምዬም እንግዲህ እሷን አቁማ ስትሰድባትና ስታወክባን ነበረ። በመጨረሻ ይሄንን እያለች እንግዲህ ዳጊም እሱ መጥቶ እሷ አይደለችም እንትን ያለችልኝ አንተ ባለጌ ምን ልትሰራ ነው እዚህ የመጣኸው ብላ በጥፊ ስትለው መጀመሪያ እንደውም ብሌንን አንቺ ደግሞ ባለጌ እንዳንቺ አይነት ሴትን አይወድም እያለች በጣም ክብሯን የሚነካ ቃል ስነግራን ነበር፣ ቃሌን ማለት ነው። ቃልም እናቴ እንደምታስቢው አይደለም በምትላት ጊዜ በመጨረሻ ቃል በጣም ስሜታዊም ትሆናለች። ዳጊም ካጠገቧ ይመጣል ማለት ነው። እሷም ብሌንም መጀመሪያ እንደዛ አይደለም እንደምታስቢው አይደለም ብትል አንቺ ዝም በይ ካፍካፊ አትበይ እያለች ብሌንንም ስትላት ነበረ። በመጨረሻ ዳግምም እንዴ ብሌንን ለምን አስገባሽው ብላ እየጮኸችባት ይሆን በማለት እንግዲህ ወደ ብሷ ጋር ሲሄድ ሰላምም አንተ ባለጌ ምን ልትሰራ ነው የመጣኸው እያለ ነበረ። መጀመሪያ ብሌንን አንቺ እጮኛሽ አንቺንም ሊወድሽ አይችልም እንዳንቺ አይነቷን እና እንዲያውም ልጄ ባልሆንሽ እያለች በጣም እናቴ ስትላትም በጣም ታዋርዳታለች ማለት ነው። በመጨረሻ እንግዲህ ዳግምም እዛ መጥቶ እንትን በሚል ጊዜ በቃ ዳጌንም በጥፊ ትለውና ከዚህ ቤት እንዳገባ ውጣላልኩም በምትል ጊዜ ሌሊት ስለሆነ እንዴ በዚህ በጨለማ ስትል ዝም በይ አንቺ ብሌን አንቺም ከፈለግሽ ውጭ ከዚህ ከፈለግሽ እያለቻት አይመለከትሽም ብላ ብሌንን ስጮህባት ነበር። ኧረ ትዬ እንደዚህ አይደለም ትዬ በምትላትም ጊዜ እንግዲህ ዳግምም ሂዶ እወጣልሻለሁኝ ግን ቤት ሁሉም ሰው ስህተት ይሰራል አንቺም አልማዝን ገለሻል በሚላት ጊዜ በጣም ትዝ ይላትና ጆሮዋን ለመስማት እንኳን እንትን አላለችም። ራስሽን እንደ ጻድቅ አትይ በማለት ሰው ይሳሳታል እንኳን እንደዚህ ብሎ በሚላት ጊዜ ጭንቅላቷን ይዛ እንግዲህ በጣም ትናደዳለች ማለት ነው። ቃልዬም በጣም ተጨንቃለች፣ ግን እያለቀሰችም እየተጨነቀችም ነበር። ከዛ እንግዲህ እሱም ልብሱን ጠቅልሎ እንግዲህ ሊወጣ ሲል ቃልም ክላሱ ሂዳ የት ልትሄድ ነው በስትለው አይመለከትሽም በቃ የራሴ ውሳኔ ነው እኔም አብሬ እሄዳለሁኝ ስትለው እንግዲህ ቃል በፍጹም ዝም በይኝ ብሎ ብሌን ማለት ነው በምትለምነው ጊዜ አንቺ ነሽ በዚህ ሁሉ በአንቺ ፍቃድ ሁሉንም ነገር እንትን ያልኩት ስለዚህ በቃ የአንቺን ፍቃድ አያስፈልገኝም እሄዳለሁኝ አትሄድም ስትለው በእውነት እኔ ነኝ እንደዚህ የምትለኝ ስትለው አንቺ ነሽ እዚህ ደረጃ የጨመርሽ በማለት እንግዲህ ልብሱን ሰብስቦ ዳግምም ወደ እናቱ ቤት ሊሄድ አንድ ላይ እንደቆሙ እንግዲህ እሷም ብሌንም እባክሽን እትዬ ሲነጋ እንትን ይላል በዚህ በጨለማ አንድ ነገር ቢሆን መጨረሻ ላይ አንቺም ራሱ የሆነ ነገር ቢሆን ትለድሚያለሽ ምን ትያለሽ እኔ ነኝ ከዚህ በጨለማ አስወጥቼው ትያለሽ ብትላትም እሷም እንግዲህ አይ ምንም ነገር እኔ አንዴ ነው ነገሬ ከፈለግሽ አንቺ መሄድ ትችያለሽ ስትል እሄዳለሁ አብሬው ብላ እንግዲህ ቃልም እሄዳለሁ አብሬ ስትል ብቻዬን ነው የሚሄደው አትሄጂም እያለቻት ነበረ። ከዛ እንግዲህ በምትለምነው ጊዜ አብረሽ ከሄድሽም እንዴ አንቺ መሄድ ትችያለሽ ከፍቅረኛሽ ጋር ምንድን ስትላትም ነበረ። በቃ ይሄድ እሱ አንቺ ምንድነሽ ይሄድ እያለቻት ነበረ። ከዛ እንግዲህ እትዬ ተይ እያለች በምትለምናትም ጊዜ ፍጹም እንትን አላለችም እና በመጨረሻ በቃ ሄድልሻለሁኝ ቤት ደግሞ የእግዜር ነው ብሎ እንግዲህ እሱም ብሌንም ተንበርክካ ወደዛ ይዛት ሂዳ ልለምናት እንትን እያለቻት ነበረ። እሱ ግን ሲሄድ አይተዋለኝ እና እባክሽን እትዬ አንቺ እኮ ስለተናደርሽ እንጂ በጣም ጥሩ ሰው ነው ልብሽ ራሱ አሁን በጣም እንትን እንደሚል አውቃለሁኝ እትዬ አውቃለሁኝ ብትላትም ተረብሸሽ እና እውነቱን ንገርሽ የሆነ ነገር ቢሆን አንቺም ትንታያለሽ ብትላትም በፍጹም ምንም አትሰቢ እኔ ሁሉንም ነገር እንትን ማለት እችላለሁ ስለዚህ አትናትበይ
ከእውነቴ ነው ያልኩት ስትላት ነበረ። ከዛም እንግዲህ በቃ ዛሬ በዚህ አድሮ ነገ ይሄዳል ስላ ዞር ብላ ስታይ ብሌን እንግዲህ የለም በጣም እየተጸጸተች ነበርና ብሌንም ማለት ነው ስነግራት ዞር ብላ ስታየው የለም። የዚህ ጊዜ በጣም እንትን ትላለች። ሄዷል በቃ ክላሱን ብትሄድ ማለት ነው። በመጨረሻ እንግዲህ ማን ነው ዳጊ ከእናቱ ቤት ነበረ ሄዶ ያረፈው። ምን ሆንክቤ ልጄ ምንድን ነው ስትለው ምንም አልሆንኩኝ በቃ ሰላም እንትን ብላኝ ነው ሲላል ምን አጥፍተህ ለምንድን ነው በቃ ሌላ ቤት ነገ እከራያለሁ ሌላ እንይዛለን። አረ ለምንድን ልጄ ይሄው ይበቃናል እዚሁ ትቀመጣለህ ብላ እናቱ ላይ እንግዲህ ደገፍ እንዳለ አሁን እራት ልስጥ ብትለው በልቻለሁ ምንም አልፈልግ እሺ ሆንከውን ንገረኝ ብትለውም አልናገርም ብሎ መጨረሻ ላይ አባራኝ ነው ከቤቷ ብሎ እሱም እንግዲህ እለዋ ላይ ድፍት ብሎ ነበረ ልጇ ዳጊ ማለት ነው እንትን ሲላት ነበረ። በመጨረሻ እንግዲህ ለምን እንደወይኔ አንድ ነገር ባልሆነ እያለች ሰላምዬን በጣም እየተጨነቀች ነበረ። እናም በዚህ የተነሳ ሰላምዬ እንደው ምን ሆኖ ይሆን ደግሞ እኮ ቃል ብሌን ልደውልለት ወይ ትችላለች መግባቱን ሰላምስ የት እንደደረሰ እያለች እየተጨነቀች ትገኛለች ማለት ነው። ሰላም ቃልዬም ክላሷ ገብታ ሰላም ያለቻትን እያስታወሰ አንቺ ባለጌ ነሽ ሊያፈቅርሽም አይችልም ልጅም እንዳንቺ አይነት እንደውም ባልሆንሽ እያለቻት መልስ የሰጠቻትን እያስታወሰኝ ነበር። ዳጊም ይቅርታ ቃል ከዚህ በላይ ራሴ ወዳድ ነኝ ያላትን ቃል ይቅርታ የሚላትን እያለቀሰች ያለችውን ሁሉ እያስታወሰች ነበርና በመጨረሻ ይሄን የምታደርገው ብሌን ናት። እሷን ደግሞ ልቧን መውጋት አለብኝ ብላለች። እንግዲህ ስትመጣ ብሌን እሷ ጋር ማለት ነው በጣም እንትን ደግሞ ቃል አይደለች እንዴ ምን ሆና ነው እያለች ነበርና ምን ሆነች ነው ብትላትም ከዚህ ሁሉ ጀርባ ያለችው ደግሞ ብሌን ናት እያለች እያሰበች ነው ቃል ማለት ነው። በመጨረሻ እንግዲህ ብሌን ከቃል ጋር ስትሄድ ብሌንን አንቺ ነሽ አይደለ ለዚህ ሁሉ እንደዛ እናቴ እንደዛ ልትሰድበኝ የቻለችው እናንተን ልትል የቻለችው እያለች ስኪኗን ቢላዋን ይዛለች እና ዛሬ ልብሽን አወጣለሁ እንደዚህ ነው የኔ ልብም የተቃጠለው በማለት እንግዲህ እዛ ክላሷ በመሄድ ማለት ነው እዛው ሄዳ እንግዲህ ምንድነው ያደረገችው እሷ ጋር እየታገለች ነበረ። ቃልን እንዳትይ ዛሬ ልብሽን አውጥቼ ነው የምጥለው የኔ ልብ እንደዚህ ነው የተቃጠለው እያለች እንግዲህ ሰላምዬም ማለት ነው ወደ ብሌን እስኪ ሂጂ ደውላለሁ ከሆነ ለዳጊ እያለች እንግዲህ ወደ እሷ ልታመራ ስትል ነበረ ፊልሙ ዝላይ ሊያልቅ የቻለው። ሰላም ትደርስላታለች ሳወጋት ብዬ አስባለሁ ማለት ነው። በእርግጥ ይሄ እንትን ድራማ በጣም ጉድ የሆነ ህዴ ለምን የውጤቱስ መጥቶ ወደዛ እንትን አይልም ማለት ነው። እና ያው ለማራዘም ነው እንግዲህ አሁን ላይ እንግዲህ ሁላቸውም ተበታትነዋል። ዳግም ከዛ ቤት ወጥቷል። አንድ ወንድም ያለኝን አንተ ነህ እንዳረከው በማለት መጀመሪያ ያጠፋውን አንቺ አላወቅሽም በማለት እንግዲህ በጥፊ መታው። እናቱ ቤት ከዛ ቤት ለቆ ሄዷል ማለት ነው። እንግዲህ አፍቃሪዋ ቃልዬ ማለት ነው ብሌንን ለመውጋት እየታገለች ነበረ። እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። እስካሁን ለነበረን ቆይታ አመሰግናለሁ። እንግዲህ አፍቃሪ ብሌንም ውጤቷ መጥቶ ልጄ ባልሆንሽ እያለቻት ነው ሰላምዬ ማለት ነው። እንግዲህ የሚፈጠረውን ቀጣይ ምና ይሆናል። ባይ ባይ።